ያው ቋንቋው ከባድ ነው ግን ያው ሺሪ ጆብ ነው የሚባለውና ያንን ስራኛ ነን ፒክ የምናደርገው ነው ኢሚግራንቱ ነው ሶ ኢን ፈርስት ፕሌስ ሲጀመርም ሌበሩ የተፈለገው ለዛ ነው ኡጋንዳ ያለ ወይ ኬንያም ሊሆን ይችላል አሮኖ ሱዳን ላይ ሊሆን ይችላል እኛም ኤርትራኖች መጥተው እዚህ ሀገር ሪፊጂ ሆነው የሚወጡ አሉ አይደለ ዩኤን ምናምን እያስተዳደራቸው አንዳንድ ነገሮቻቸውን እያሟላላቸው እነሱ ነገሮች ሁሉ ኮላፕስ አድርገዋል ቤቱን ሽጦም ያለ ሰው ሊኖር ይችላል አናቅም የሆነ ፕሮሰስ ላይ ያለ በቃ ያዛ ሀገር ስለሚሄድ ምናምን ብሎ ሽጦት ያለው ንብረት ምናምን ከስራ ራሱ ሪዛይን አድርጎ ጨርሶ በቃ ስራዬን ከዛ በኋላ አልመጣም ወደ ውጭ መሄዴ ነው ብሎ ኢሚግራንቱን ነው ማለት ገባሽ እንደዛ ፕሮሰስ ላይ ያለው ፍሪዝ ይሆናል እኔ እሱንም አልመክረም because እኔም I will never give up I don't care I don't give up no give up ይሄ ደግሞ ትልቁ ምሳሌ እንደውም እኔ ኢንስፓየር የሚያደርገኝ ፕሬዚዳንት ጋሽ ኪንግ ትራምፕ ነው ትክክል ያሉ ዶክመንቶች አግኝተናል ብሎ ለሚመጣው አድሚኒስትሬሽን የምፕሩፍ የሚያደርጉት ነገር ካለው የትራምፕ አድሚኒስትሬሽን ያኛው አድሚኒስትሬሽን ሊቀጥልበት ይችላል አይ ነው ልክ ነሽ በእነዚህ ሀገራቶች ጋፕ ሊኖር ይችላል እዚህ ጋር ያለው ሀገር ምናልባት 60 ሰው ነው የሚጣራው ነው ልኝ የሚለው 60 ሰው ኦፖርቹኒቲ ነው እዚህ 6 ሚሊዮን ነው የሚሰጠው ምንም አይገናኝም ሲስተር ልጅ ወልዳለች ቤትና ወይ በቃ ክርስትናው ላንደርስ ነው ላንኖር ነው ልንሄድ እኮ ነው ምናምን ይላሉ ማለት ነው ልጅቷ አድጋ 12ኛ ክፍል ገብታ ክርስትናሽን አልደርስም ያልኩ ሰውዬ እዚህ ቁጭ ብያ አድገሽ ተሰድቢኝ አሜሪካ ስትጀምር እንዴት ሌሎቹ ሀገር እንደቀባበሉት ከዚህ በፊት ሁሉም ሀገር የሚፈራው በተለይ ዴቨሎፕ የሆኑ ሀገሮች በጣም ብዙ ኢሚግራንት የሚሄዱባቸው የተሻለ ላይፍ አገኛለሁ ብሎ የሚጓዙባቸው ሀገሮች ለካ ሲጠብቁ የነበሩት አሜሪካን ሁላ እስከሚያስብልሽ ድረስ ሶሻል ሚዲያ እንትናቸው ባክግራውንዳቸው ሳይቀር በጣም መታየት ያለበት እንደውም አፕሊኬሽን ሲሞሉ ሜክ ሹር ያንን ማብሮ ሰሚት እንዲያደርጉ የሶሻል ሚዲያ ሊንካቸው አይነት ነገር ትራንስፈር ተላልፏል አይደለ አሁን በዚህ መልኩ ዓለም ተቀይሯል ሶ ወደፊት ይስተካከላል ሁላችንም ሆፕ እናያለን ባይስተካከልስ This is the story of the diaspora de la diaspora la hija de la diaspora Diaspora Vibes ሰላም ዲያስፖራ ቫይብስ ፋሚሊስ እንዴት አላችሁ ሻውልና ማኪ ዛሬ በዚህኛው ኤፒሶድ እዚህ ስቱዲዮ ተሳይመናል ዛሬም እንግዲህ የተለያዩ ቶፒኮች ላይ እናወራለን እንግዲህ ሻውሌ አሜሪካን ጨምሮ የተለያዩ አውሮፓ ሀገራት በራቸውን የዘጉ ይመስላል ለስደተኞች ወይም ደግሞ ከሌላ ሀገር ለሚመጡ ሰዎች ማለት ነውና በዚህ ምክንያት ከሀገር መውጣት በጣም አስቸጋሪ እየሆነ ነው አሁን ላይ አይደለምና ከሀገር መውጣት እዛም ያሉ ሰዎች በጣም ጭንቅ ላይና መሸሸጊያ መፈለግ ላይ ነው ያሉት የተለያየ ሐሳብ ውስጥ ገብተዋል እና በዚህ ሰዓት ከሀገር ለመውጣት እያሰቡ ያሉ በዝግጅት ላይ ያሉ ሰዎች አንተ ምን ትመክራለህ እንዴት ነው ያለው ሁኔታ እንግዲህ ከሀገር መውጣት ዝግጅት ላይ ያሉ ሰዎች ያው አይ ቲንክ በዚህ አጋጣሚ አንቺም ሰምተሽ ከሆነ የትራምፕ አድሚኒስትሬሽን አንዳንድ የቪዛ ፕሮሰሶችን ፍሪዝ አድርጓል ዲቪን ጨምሮ ማለት ነው and not ፍሪዝ ማድረግ ብቻ ሳይሆን አሁን ያለው ኢንስፔክሽን ስታፍ ነው በጣም ኢንስፔክት ይደረጋሉ ኢንስፔክት ማለት የሚያልፉበት መንገድ ፕሮሰስ ከባድ ነው በተለይ ለጉብኝት የሚመጡ ለትምህርት የሚመጡ ለስራም የሚመጡ ሶሻል ሚዲያ እንትናቸው ባክግራውንዳቸው ሳይቀር በጣም መታየት ያለበት እንደውም አፕሊኬሽን ሲሞሉ ሜክ ሹር ያንን ማብሮ ሰሚት እንዲያደርጉ የሶሻል ሚዲያ ሊንካቸው አይነት ነገር ትራንስፈር ተላልፏል አይደለ and እንግዲህ ምንድነው አሁን ለኦፊሰሩ በጣም ይቀለዋል አንዳንዴ ምናልባት ይሄን ሰውዬ ማለፍ የለበትም በዚህ ምክንያት አሳለፍኩ የሚለው ነገር ይቀለል ሰውዬውን ባክግራውንድ all the way 20 years back ሄዶ ቼክ አድርጎት ከዛ በኋላ ይሄ ሰውዬ ለጉብኝት ቢሄድ አይቀርም የሚለውን ነገር ፕሩፍ ለማድረግ መሄድ መቻል አለበት እንግዲህ ትሩ ዳ ሶሻል ሚዲያ አንዳንድ ነገሮች ሊያገኝ የሚችል ነገሮች ካሉት ወይ ከዚህ ፊት ከሰዎች ጋር ተጣጥፎ ከሆነ አሜሪካ ተመኝቶ ከሆነ አሜሪካ ሲሄድ ወይ ደግሞ ገርፍሬንዱን እንደውም just forget about you ነገር አሜሪካ ሊሄድ ነው ምናምን ብሎ ቴክስት የተደረገው ነገር ካለ በዛው ከተገኘ ወይ ጓደኞቹ ጋር ቻት ያደረገ በአጋጣሚ ወይ ቴሌግራም ወይ ዋትስአፕ any you know just free phone communication system የሆነ ነገር ትራንስሚት አድርጎ ከሆነ እነዛን ለማየት ነው so really ሰውየው የሚሄደው ከሀገር የሚወጣው ላሰበበት ፐርፐዝ ነው
ወይስ እዛ ሊሸበለል ነው አይነት ነገር የሚለው ነገር እሱ ታፍ ያደርገዋል። እንግዲህ እንደዚህ ሲቹዌሽኖች አስቸጋሪ ናቸው አይደለም ከዚህ ወደዛ ለመሄድ ከዛም ወደዚህ እዛም ነዋሪ የሆኑት እንኳን ማስጨናቂ ንግር ውስጥ ነው ያለው። ተስፋ መቁረጥ አያስፈልግም። ማንም ሰው ጊቭ አፕ እንዲያደርግ አልፈልግም። እኔ እሱንም አልመክርም because እኔም I will never give up. I don't care. I don't give up. No give up. ይሄ ደግሞ ትልቁ ምሳሌ እንደውም እኔ ኢንስፓየር የሚያደርገኝ ፕሬዚዳንት ኪንግ ትራምፕ ነው። እንደውም ያን ኢንስፓይሬሽን ወስደው ከሱ ነው don't give up ከዚህ ያሉትን ማለት ነው። ቢሆንም ግን እንደ ከዚህ በፊቱ ነገሮች ስሙዝ ሊሆን አካል ባልጋ ሊሆን ከዚህ በፊትም ይዚ አይደለም። አሁን ደግሞ የበለጠ ከብዷል። ያንን የመውሰድ የማየት አይኖ ምን ያህል ሰው ገባሽ በተለይ ዲቪደር ሶ ኤክሳይትድ ሆኖ ምናምን ይሄ አንደኛው ነው። ሌላው ቤቱን ሽጦ ያለ ሰው ሊኖር ይችላል አናቀም። የሆነ ፕሮሰስ ላይ ያለ በቃ ያዛ ሀገር ስለሚሄድ ምናምን ብሎ ሽጦት ያለው ንብረት ምናምን ከስራ ራሱ ሪዛይን አድርጎ ጨርሶ በቃ ስራዬን ከዛ በኋላ አልመጣም ወደ ውጭ መሄዴ ነው ብሎ ኢሚግራንቱን ነው ማለት ገባሽ። እንደዛ ፕሮሰስ ላይ ያለው ፍሪዝ ይሆናሉ። እናቶች ልጃቸው ግራጁዌሽን መምጣት ያለባቸው ምናምን ፍሪዝ ይሆናል። ስንት በፊያንሴ ቪዛ መምጣት ያለባት ፍሪዝ የሆነባቸው አሉ። ይሄ ትክክለኛው ስታተስ ማለት በሜሬጅም እንደዚህ አብዛኛው ነገር እንትን ሆኗል። እና ያው ምንድነው ተስፋ ይኑራችሁ ነው just have a hope ያንን አድርጉ and በተስፋ ወደፊት መሄድ ነው። ነገም ሌላ ቀን ነው። ነገሮች ይስተካከላሉ። even the Trump administration ራሱ ነገሮችን አስቦበት ምናልባት you know what okay እስከዛሬ ያደረግነው ይሄ እናድርገናል በቂ የሆነ ክሪሚናል ፊልተር አድርገን ይዘናል አሁን as much as we can clean አድርገናል so ተረጋጉ ሊሉ ይችላሉ በሚል ሆፕ ወደፊት ነው የምንሄደው። እና ልክ አሜሪካ ስትጀምር እንዴት ሌሎቹ ሀገር እንደቀባበሉት ከዚህ በፊት ሁሉም ሀገር የሚፈራው በተለይ ዴቨሎፕድ የሆኑ ሀገሮች በጣም ብዙ ኢሚግራንት የሚሄዱባቸው የተሻለ ላይፍ አገኛለሁ ብሎ የሚጓዙባቸው ሀገሮች ለካ ሲጠብቁ የነበሩት አሜሪካን ሁላ እስከሚያስብልሽ ድረስ you know because አብዛኛው ተቋሙ የሚመጣው ከዚህ ነው። የሆነ ነገር እንደዚህ ያደረገች እንዴት ከዚህ ተደርጎ እንደዚህ ማድረግ ተስጥሮ አይደለም ይሄ ያየ ነው ምናምን ስልክ ይደዋወላሉ you know ታፕ ያለው ኦፊሻልስ እና አሁን ግን አሜሪካ ከጀመረችውማ እኛ ጉዳይ አልነበረ እንዴ ከዚህ በፊት እንፈልገው አልነበረ እንዴ እሷማ በማከታተል ነው ሐሳቧን ሳቀየር አይነት ነገር ይመስላል በጣም እና ያስጨንቃል። እና ስንቱ ሀገር ነው እንትን ያለው አሁን ለምሳሌ በተለይ ሪፊጂ ፕሮሰስ ላይ ያሉት በሪፊጂ ኬዝ የሚሄዱ ጠቅላላ በቃ ካሁን በኋላ ደግሞ ሪፊጂ እንዳይመጣ ፕሮሰስ እንዳይደረግ ስንቱ ነው ጠረፍ ላይ ያለው ኡጋንዳ ያለ ወይ ኬንያም ሊሆን ይችላል አሮኖ ሱዳን ላይ ሊሆን ይችላል። እኛም ኤርትራኖች መተው እዚህ ሀገር ሪፊጂ ሆነው የሚወጡ አሉ አይደል ዩኤን ምናምን እያስተዳደራቸው አንዳንድ ነገሮቻቸውን እያሟላላቸው እነሱ ነገሮች ሁላ ኮላፕስ አድርገዋል። እንግዲህ በምን ደረጃ ነው መቼ ነው የሚቀጥሉት እንዴት ነው የሚቀጥሉት ጋድ ኖስ ልጆቹ ምን ላይፍ ስታይል እንዴት ነው ያሉት እዛ በረሃ ውስጥ የሆነ ኡጋንዳ ምናምን የሚኖሩ ከዚህ ሄደው ምናምን ስታፍ ነው። አሁን በዚህ መልኩ ዓለም ተቀይሯል። ሶ ወደፊት ይስተካከላል ሁላችንም ሆፕ እናያርግ። ባይስተካከልስ የሚለውን ማንሳት አለብን። በዚሁ ቢቀጥሉስ በቃ ይሄኛው ፓርት ተመችቶናል ኢሚግራንት እንደውም በስቶፕን ነበር ጥሩ አጋጣሚ ነው ይሄን ያህል ኮታ ብቻ ነው እንፈልገው ይሄኛው ኢሚግራንት ነው ወደኛ የምንፈልገው ከዚህ ውጪ ያለውን ኢሚግራንት እኛ አንፈልግም። ወይ በጣም የተማረ ሊሉ ይችላሉ ወይ ይሄንን የሚያሟላ ሊሉ ይችላሉ ወይ በጣም ረጃጅሞች ቁመታቸው ከዚህ የሆነ በጣም የሚያማምሩ ሴት ወንዶችም ቢሆኑ እንደዚህ የሆነ ምናምን ሊሉ ይችላሉ። ተሆላጫጨር እንዳይገባውላ ሊሉ ይችላሉ። እንደኔ አይነቱ ጋር ነው ምን እንደሚሆን አይታወቅም። ሶ ምን ነው ማድረግ ያለባቸው ወኪዱ ያለህበት ሀገር ላይ ያለህበት ቦታ ላይ ምን ማድረግ ትችላለህ? ቢኮዝ አይደለም ሃይ ስኩል ገና ከ8ኛ እና ከ6ኛ ክፍል ያሉ ልጆች ወደ ውጭ ነው የሚመኙት። ሁሉም እያንዳንዱ ሰው ከሀገር መውጣት ነው የሚፈልገው። ኤቭሪባዲ ድሪሙ ውጪ መውጣት ነው። በዛ ምክንያት ምናልባት አጠገቡ ያለውን ነገር ላይታየው ይችላል ላያየው ይችላል። መስራት ያለበትን ነገር በስነ ስርዓት ላይ ሰራ ይችላል you ስለዚህ ያንን በመመኘት ማለት ነው እከሌ ሄዷል ወይ እከሌ ይወስደኛል ወይ ወንድሜ ይወስደኛል ወይ እናቴ ስለሄደች ምናምን በሚል በጣም ረጅም አንዳንድ ፕሮሰስ እኮ 20+ years ይፈጃል። 20+ years ገና ለገና ውጪ እሄዳለሁ ብለሽ ነገሮች እንዳለ ሲበለሻሹብሽ ታያለሽ። በዚህ አጋጣሚ የሆነ ነገር ልንገርክማ አንድ ቤተሰቦቻችን ነበሩ አይ ቲንክ በማዘር ቤተሰቦች በኩል ይመስለኛልና ፕሮሰስ ሊሄዱ ነው ተብሎ ከክፍለ ሀገር አሁን እንዳልከው ይመጣሉ። ከዛ አይ ቲንክ የሆነ ነገር ነበር ብቻ
ብዙም አላስታውሰውም እየጠበቁ ነውና ሲስተር ልጅ ወልዳለች ቤትና ወይ በቃ ክርስትናው ላንደርስ ነው ላንኖር ነው ልንሄድ እኮ ነው ምናምን ይላሉ ማለት ነው እና ወይ ልንሄድ ነው እንዴት በቃ ክርስትና ብንኖር ጥሩ ነበር ምናምን ይላሉ ምን ሆፕ ሰምተው እንደሆነ እኔ አሁን አላስታውስም ልጅቷ አድጋ 12ኛ ክፍል ገብታ ተሰድባለች ማለት ይሰዳደባሉ በቀልድና አንዳንዴ ትንሽ ጠጥቶ ሲመጣ ክርስትናሽን አልደርስም ያልኩ ሰውዬ እዚህ ቁጭ ብያ አድገሽ ትሰድቢኝ ይላል እና እንግዲህ አስበው በጣም ረጅም ጊዜ እንተናና ሁሉ ያስቀኛል እሱ ነገር that makes sense እንደዚህ አይነት በጣም ብዙ ማአት ስቶሪዎች አሉ በጣም ብዙ እና ያልሆነ ሆፕ ይዘው ቁጭ አሉ ምንም ለውጥ ያላመጡ ፎታ ማተር ያልተማሩ እና everybody wants ከሀገር መውጣት ነው የሚፈልገው ሁሉም ሰው በዚህም ብዬ ከሀገር ወጥቼ ምናምን ነው ግን አላማ የለሽ አወጣጥ አለ አላማ ኖሮ የሚወጣ ደግሞ በጣም ጥቂት አለ ሄጄ ይሄን አደርጋለሁ ጌሙ የገባው ምናምን ነገር ያንኑ ለመሆን እዛ ሆኖ ፓርክ ለመሆን ለመስራት አይደለም ፓርክ ለመሆን ኮባ ለመሆን 10 ምናምን ዓመት ጠበቀ ከዛ ተጓዘ መጣ በቃ ሌላ 10 ምናምን ዓመት ዝም ብሎ ወይ እስከሚጨር ድረስ ወደ ላይ መኖር አይነት ነገር የሚኖር አይነት ነገር አለ እና በአጠቃላይ የኛ ብቻ ሳይሆን በቃ just I think አገር ያላቸው ሁላችንም አገር አለን መቼስ አይደለ አገር ያላቸው ዜጎች ሁሉ በቃ መንቃት መቻል አለባቸው so what can we do እነሱ እዚህ ደረጃ ላይ ደርሰዋል የሰሩት እንዴት ሊደርሱ ቻሉ መጀመሪያ የመጡበት መንገድ ይኸውልሽ በግመል በመርፌ ቀዳዳ ማለት trust me it's not the easy way so የሚያየው እዚህ ጋር ያለ የደረሱበትን ደረጃ ነው የመጡበትን መንገድ ግን ማየት አይፈልግም የመጡበትን መንገድ ቢያይና ሰውየው እዚህ ጋር ከደረሰ ሰውየው የመጣበት መንገድ ልክ ሲገባሽ you know what እሱ በዚህ መንገድ ከመጣው እኔ ምን ስለሆንኩ ነው ማለት ነው ያን መንገድ ብለሽ እንትን ያለሽ ማለት ነው ስለዚህ እነዛ አይነት መንገዶች አሉ ኤኒቲንግ ይቻላል ለሁሉም ሀገር በቂ ነው ምናምን በመትፈልጊው ማይንድሴት ሞቲቬሽን ውስጥሽ ባለሽ ነገር ይሳካልሻል ከባድ ሊሆን ይችላል በአቶ እንትና በጎ ፍቃድ ይሆናል ያንቺ ጉዳይ የሚያልቀው በተለይ አንዳንድ ያላደጉ ሀገሮች ኮረፕሽን የበዛበት ሀገር and እንደዚህ አይነት ኦብስታክሎች ይኖርሻል ቢሆንም ግን don't give up if you there be there smart ኮንሽ በጣም ጥሩ የሆንሽ ስማርት ሁኚ ንጥር ይሆንሽ ኳስተጫዎች try to be the best of the best አይነት ነገር እና ያንን አድርጊ just have a hope and just keep going keep moving አሁን here and there መናያቸው ነገሮች success ነገሮች አሉ success ስቶሪዎች አሉ even ባጭር ጊዜ ውስጥ ከዚህ በፊት ያልሰማዋቸው እኔም ያለው ስኖር ያላየዋቸው ነገሮች አያለው and wow how did they get there በራሳቸው ማንንም ሳይጠብቁ ምናምን ያው ሶሻል ሚዲያው ምንም ነገር ተለቆ ዩቲዩብም መጥቶ ቲክቶክም እንደዚህ መጥቶ ቢሆንም ግን እነዚህ ልጆች አንዳንድ ሰዎች ለ400,000 500,000 እኔም እንኳን ቲክቶክ ዲክስ አደርግ ምናምን አይ ነገር ሰብስክራይበርስ ምናምን አላቸው you know what 10 years back ነው ከጀመሩት በጣም you know አሁን ያለው እነሱን 500,000 400,000 ምናምን ሰብስክራይበር አይደለም ማየው this all the way then ለማግኘት 10 አመት ነው የፈጀባቸው ኦቨርናይት ይሄኛው ይሳካልኝ እንዴት ሊስት ሊሆን ይችላል you know አይሆንም ለማለት አይደለም ግን እጅስ መንገዶቹን ለመሄድ ሬዲ መሆን መቻል አለብኝ በዚሁ ተይዘው ለጠይቀም ፈልገው ነገር እንግዲህ የውጭ ዓለም የሰለጠነው ያደጉ ዓለም ሰዓት በጣም ቫልዩ የሚደረግበት ለሰዓት በደንብ የምታገኝበት ነው በተመሳሳይ ደግሞ የዛ ሀገር ሲቲዝኖች የተማሩ somehow ትንሽ የተማሩ ሰዎች የሚሰሯቸው አይነት ስራዎች ያሉበት ነውና ብዙ ሰው ኢሚግራንት ሆኖ እዛ ሄዶ የተለያዩ ስራዎችን በተለይ ሌበር ፎርስ ዲሆኑ ስራዎች የሚሰራው ኢሚግራንት ነውና እንደዚህ አይነት ዲሲዥን መወሰናቸው ምን ያህል በራሳቸው ቢተማመኑ ነው የሰው ኃይል እጥረት ላይ ጥላቸው ወይ የሚለውን ነገር በርግጥ ያው ቋንቋው ከባድ ነው ግን ያው ሺሪ ጆብ ነው የሚባለውና ያንን ስራኛን ፒክ መናረጋው ነው ኢሚግራንቱ ነው ሶ in the first place ሲጀመርም ሌበሩ የተፈለገው ለዛ ነው
ከድሮም ጀምሮ ስሌቨሪ እኮ ነበረ አይደል እንዴ? ስሌቨሪ ምን ሲያደርግ ነበረ? ከዛ ምን አይነት ስራዎች ሲሰሩ ነበረ ምናምን ወደሚለው ይመጣል። ከዛ በኋላ ነው ስሌቨሪ አያስፈልግም፣ እነሱም እንደኛው ሰው ናቸው፣ ነፃ መውጣት መቻል አለባቸው ምናምን ሲል ይህን ስራስ ማን ይስራው ነው። ኦኬ እንደዚህ የሚሰሩት ከሆነ እንግዲህ አሁን ሌቭሉ በተማረ በምናምን ባወቀ በምናምን እያለ ይስተካከልና ለነዛም ኢንስቴድ ኦፍ ቴክኒካሊ ስሌቭ ከምትሆን ደግሞ እንደዚህ ሎ ሌቭል የሆኑ ሰው ትንሽ ኢንካም የሚያመጡ ይስሩ ነው። ኢንዳይሬክትሊ ያን ስራ ነው። ማአት ስራዎች በኢሚግራንቱ ነው የሚሰሩት። አሁን በተለይ ዩኤስ ስትስጂ የሌለበት ቦታ የለም። በአጠቃላይ ዩኤስ ኦፍ ኮርስ የኢሚግራንት ሀገር ናት። ማንም ይሁን ማንም ሁሉም ኢሚግራንት ነው። ከተለያየ ሀገር መጣ ዜጋ ነው። ከዛ ተሳክቶለት ከዛ በኋላ ያው በአባቱ ከሌላ ሀገር ነበረ። ከዛ ሲወለድ ልጁ አውቶማቲካሊ ሲቲዝን ይሆናል እያለ የሚሄደው ማለት ነው። ኤንድ ያንን ምን አስቦ ነው ለሚባለው የመሄድ የሚፈልገው ሰው ሞራል ሊነካ ይችላል። ሰው እንደውም አልሄድም ይላል። ዌክ አፕ ኮል ነው። ገባሽ? ትራይ ዩር ቤስት አገርሽ ላይ መቀየር ትችላለሽ። ተማሪም ከሆን አጋቱ ቢ ዘ ቤስት ስቱደንት። ምንም ሃይ ስኩል ስቱደንትስ ካሁን በኋላ ምናምን በቃ አይቻልም። ወደ ስኮላሩም ካርኖስ ሂር ኤንድ ዴር ተምታቶ በውሸት ወረቀት በኦን አይነት ፌክ የሚሞሉ አይነት ስኮላሮች አሁን ላይቻል ይችላል። እንዳልኩሽ ነገሮች ከተዘጋጉ በኋላ ፋይንድ አውት ካደረጉ በኋላ this much % ትክክል ያሉን ዶክመንቶች አግኝተናል ብሎ ለሚመጣው አድሚኒስትሬሽን የፕሩፍ የሚያደርጉት ነገር ካለው የትራምፕ አድሚኒስትሬሽን ያኛው አድሚኒስትሬሽን ሊቀጥልበት ይችላል። ይነዋት በዚህ መልኩ ትክክል አይደለም፣ አንዳንድ ኢንሂውማን ያልሆነ ነገር እየሰራችሁ ነው፣ በዚህ መልኩ ግን ያደረጋችሁት ነገር እኛ ያላየነው ነገር አሳይታችሁናል፣ ቴንክ ዩ፣ በዚህኛው ነገር እንቀጥላለን ሊሉ ይችላሉ። ያ የሚገኘውን ፕሩፍ ለምሳሌ እንትን ሚኒሶታ ውስጥ እንደዚህ ኮራፕሽን ምናምን ፕሮሰስ በአንድ ጊዜ ተነስቶ ትክክል ነው ማለት ይከብዳል። እኔ እንደዛ ለመፍረድ ይከብደኛል። ሶ they have to come up with the proof። ዜናው የሚነግርሽ የሆነ ሰው እንደዚህ አድርገው ይልሻል። ኦኬ ፕሩፍ ኢት። ሶ ያን ፕሩፍ አድርገው እያንዳንዱን የሚያወጡ ከሆነ የሚመጣው አድሚኒስትሬሽን የማይጠቀምበት ምክንያት ምንድን ነው? ሶ እዚህ ጋር ነው የራሳችንን የሆኑ ፊልተር የሚያደርጉልን የኤምባሲ ሰራተኞች ነው መላክ የምንፈልገው። ከዚህ በፊት ያሉ ትክክል አይደሉም፣ ሁላችሁም ተመለሱና የራሳችን ሰዎች መላክ አለብን ብለው የላኳቸው ሰዎች ጠቅላላ ፊልተር አድርገው ይሄንን ያዝን ብለው ለሚቀጥለው አድሚኒስትሬሽን የሚያስገርም የስቴት ዲፓርትመንቱ አሁንም ይነዋት አይ ቲንክ ይሄኛውን ነገር መቀጠል መቻል አለብን ይላል። ጋራንቲ የለም አሁን ኖ ኤኒሞር። ስለዚህ ሞራል ይነካል ብቻ ሳይሆን ያ በጣም የለም ይዘጋል። ስለዚህ ዋኪንግ ሂዱ ነው እንግዲህ only thing ወደ አየር ወደ ላይ በዚህም ዘግቶባል ወደዚህ ብትሄድ ከኛ የባሰ ሀገር ነው ያለው። ሰው ደሞራል ሹ እንዳለ ሆነ ዋከኝ ሄዱ ዘ ዌክ አፕ ኮል ነው። መንቃቱ ጥሩ ነው። ዝም ብሎ በሌለ ነገር በቃ እኔ እንደዛ ነው የሚሄደው እንደዛ ነው። ስንት ህፃናት ልጆች ትምህርታቸውን የማይማሩ ጠንክረው የማያጠኑ ገና ለገና የውጭ ሄዳለሁ ገና ለገና እንደዚህ ያደርጋለሁ ምናምን ነገሮች የተዘጉ ነው ያሉትና እንጂ ጠንክረን ሀገሬ ላይ ጠንክሬ እንደዚህ የራሴን ኮንትሪቢዩሽን ማድረግ መቻል አለብኝ። አኪምቢ ሲንጋፖር አኪምቢ ሌሎች የደረሱበት ሀገር ምናምን ያንን ብታደርግ just like ይሄ ሁላ ጉራንጉር ውስጥ ምናምን እዛው ዝም ብሎ የተገባ ምናምን ነገር ወንድሙን እንትን ሲል አታየውም። ስለዚህ is the wake up call ነው ግን ማለት ነው። ሻውሌ ደግሞ ከዚህ ጋር ደግሞ ተያይዞ በጣም የሚገርመኝ ነገር በዚህኛው ባሉት አሁን በጠቀስናቸው ሀገራት አሜሪካን ጨምሮ በጣም መዘጋት ቢኖርም በጣም በሚገርም መልኩ ደግሞ የሰው ኃይል እጥረት አለብን፣ ኑና ስሩልን፣ ኑና እዚህ ጋር ኑሩ፣ ኢቭን አንዳንድ አኮሞዴሽኖችን እኛ እንችላለን የሚሉ ተማሪዎች የሚጠሩ ላይክ ራሽያ አሁን በየአመቱ በጣም ታውጣለች። አይ ቲንክ በአመት 2 ፉል አኮሞዴሽን ያለው የተለያዩ ነገሮችን የምትችል ሀገር ናት። ለምሳሌ የተለያዩ ጣሊያን ብዙ ሀገራቶች አሉ፣ የተለያዩ አውሮፓ ሀገራቶች በደንብ እና በእነዚህ ሀገራት መካከል ምንድነው ያለው ልዩነት እንደዚህ ሰፊ ጋፕ ፈጥሮ እንደዚህ ሆነበትና እሱም ስለሚያስገርመኝ ነው። ልክ ነሽ። በእነዚህ ሀገራቶች ጋፕ ሊኖር ይችላሉ። እዚህ ጋር ያለው ሀገር ምናልባት 60 ሰው ነው የሚጠራው ኑልኝ የሚለው የ60 ሰው ኦፖርቹኒቲ ነው። እዚህ 6 ሚሊዮን ነው የሚሰጠው። ምንም አይገናኝም። ወዴት ራሻ ጠርቶሽ ወይ ጉድ። ሌላው የሄደው እዛ ሀገር እዛ ያለው ሰውዬ ምንድን ሰራ ምን አገኘ ምናምን ነው። ጣሊያን ኦፍ ኮርስ አትማሪ ማለት አይደለም፣ ግን ምርጥ ዳቦ ጋጋሪ ያደርጉሻል። ሜቢ ይነዋት አንዳንድ ኦፖርቹኒቲ እውነቱን ለመናገር እንደ አሜሪካን ሀገር አለ። they don't care about your color ከየት ነው የመጣሽው ምናምን አስተካክሎ ነው የሚሰጡሽ። ዩሮፕ ያሉት የራሳቸውን ነገር ሊመሰክሩ ይችላሉ።
ያ ቻንስ የለም ሌላ ሀገር ሌላ ዓለም ላይ የለም ማለት እችላለሁ። ምንም ኮምፕሊትሊ የለም ማለት አይደለም፣ ግን እንደ አሜሪካ እንዴ ስታቂው የሚገርምሽ አገር ነው ስታቂው። ጋድ ኖዝ አሁን ምን እንደተፈጠረ እውነቱን ለመናገር ኦፍኮርስ ይስተካከላል፣ በሆፕ እንሂድ። ግን በቃ ለማነጻጸር እንኳን አትች እኔ ራሴን ነው ሰው ደስ ያለውን ጀጅመንት ይሰጥ ይችላል። ለማነጻጸር አይሞከርም። የሆነ ስለ አሜሪካ አውርተሽ ስለ ሀገር አትሞክሪውም ጭራሽ ለማነጻጸር። ዝም ብለሽ ነው የምታልፊው አይነት ነገር፣ በዝምታ የምታልፊው ልዩነት ነው ያለው ለማለት ፈልጌ ነው። በዲቪ እንኳን ብትወል 55,000 ነው በአመት የምትሰጠው አይደለ? ጀስት ዝም ብሎ በአመት የሚመጣው። ባለፈው ሜንሽን አድርጌልሻለሁ ስንት ሰው በቦርደር እንደሚገባ ነግሬሻለሁ። 100,000 ፕላስ ኤቭሪ ማንት 100,000 ፕላስ ጣሊያን ቢገባባት። ኤኒዌይስ አፔንዳውን ለማድረግ ፈልጌ አይደለም። በቃ ጀስት ለኮምፔር ኤንድ ኮንትራስት እንኳን ይከብዳል። አንድ ነገር ልጨምርና ልጨርስ። ሶ ጃክማን ታውቂዋለሽ? አሊባባ ራሻ ሄዶ ዩኒቨርሲቲ ተማሪዎች ናቸው አይ ቲንክ ኢንጂነሪንግ ስቱደንት የሆነ ሶፍትዌር ስቱደንት ምናምን ብቻ እዛ ላይ ሞቲቬት እያደረጋቸው ነው። እና ተማሪዎቹ ጠቅላላ እዛ ሄደው ከራሻም ከተለያየ ሀገርም ከቻይናም ከምናምን ተሰብስበው ልጆቹ ብቻ እዛ ኢንስፓየር ላይ ያደርጋቸው ይሞክራል። እና የሚያወራው ስለ ኢኮመርስ ነው። ከዛ በኋላ ከኢኮመርስ በኋላ ምንድነው ሎጂስቲክ ኢሹ ነው። ነገሮች ከወጡ በኋላ ከስተመሩ ከገዛው በኋላ በምን ያህል ፍጥነት ከስተመሩ ጋር ይደርሳል ነው ሆል ኮምፕሌን። ልጆቹ የሚሉት በጣም ጎበዝ ናቸው፣ ኮደሮች ናቸው፣ ሶፊስቲኬትድ ተማሪዎች ናቸው። ምንድነው ኢንፍራስትራክቸሩ የለም እዚህ ሀገር ነው የሁሉም ምኞት። እየተነሱ ጃክማን የሚጠይቁት አሜሪካ ቢሆን አሜሪካን ሀገር ቢሆን ለምሳሌ አሜሪካ ሀገር ቢሆን ለምሳሌ ምናምን እያሉ ነው የሚሉት። እና እሱም እንግዲህ ይሄ ምንድነው የ4 ዓመት ምናምን ታሪክ ነው እኮ የምነግርሽ። እዛ ቢሆን እዛ ውስጥ ያሉ ተማሪዎች ማለት ከተለያየ ሀገር መጥተው አይነት ነገር። ከዛ እኛም ሀገር እንደዚህ ነበረ እና ጊዜ ይፈጅ ነበረ። እኛ ስንጀምር ምናልባት 1 ወር ይፈጅብን ነበር። መጀመሪያ 3 ወር አለ እንጂ ከዛ በኋላ ወደ 2 ወር፣ ከዛ ወደ 1 ወር እያለ አሁንም ስቲል ችግር አለ ኢሹ አለ ብሎ በደፈናው ጉዳዩን አለፈው ማለት ነው። አይ ቲንክ ሲመለስ ስለ ጃክማ ነው ባወራሽ ችግር ሳይፈጥርበት ሁላ አልቀረም። ለዛኛው ሞቲቬሽን እሱ አስተያየት ለሰጠው ማለት ነው። ኤኒዌይስ አይደለም ከተለያየ ዓለም መጥተው የሚማሩ ስማርት ልጆች ናቸው እዛ ዩኒቨርሲቲ ውስጥ ራሻ ውስጥ ያሉ ማለት ነው። እና ሁሉም የሚመኘው ያንን ሀገር ነው። እና ከዚህ አንጻር ነው ለኮምፔር ኤንድ ኮንትራስት አይበቃም። ስለዚህ ምንድነው እንግዲህ በዚህ መልኩ ዓለም በሯን እየዘጋች ነው። በተለያየ መልኩ በተለያየ ሪዝን በተለያየ ምክንያት ያው ዲቴሉን በምናቀውም ጉዳይ ወደ ሀገራችን መምጣት አትችሉም እያሉ ነው። ስለዚህ ሁላችንም በተለይ ከthird world ያለን መንቃት መቻል ዘ ዌክ አፕ ኮል ነው። what can we do እንዴት አድርገን እነሱ የደረሱበት ቦታ እንደርሳለን። የሲንጋፖር የ50 ዓመትም ታሪክ አይደለም። አይ ሆፕ የሆነ ጊዜ ላይ እኛም ጥሩ ተገዳዳሪ ሴንስ በኢኮኖሚ አሪፍ ልጆች አግኝተን ስማርት ልጆች አግኝተን ጥሩ ዩኒቨርሲቲዎች ተከፍተው ሆስፒታሎች የሚገርሙ ልጆቻችን በሳይክል የሚቀናብን የሚመጣብን እኛም የምንጎበኝ አገር እንሆንና ቪዛ የምንከለከል ሳይሆን ያለ ቪዛ ሰው ሀገር የምንገባ በፓስፖርታችን ብቻ የምንሆን ዜጎች እንሆናለን ብዬ ገምታለሁ። ዶንት ጊቭ አፕ። ሆፕ ይኑራችሁ። ለዛሬ በዚህ ልጨርስ። Diaspora vibes. Diaspora vibes.